ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሪሞ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን አልሐምዱሊላ። ውዶቼ ዛሬ ማለት ነው በጣም እንግዳ በዝቶ ነበርና እንዳለ ጣውላው ምን እንደሚመስል ብታዩት ማለት ነው። ማለት ያው በቃ የእብድ ቤት ነበር የሚመስለው። ብቻ አላህ አግዞኝ በዚህ መልኩ አጥድቼዋለሁ። እንደምታዩት ፏ ብሏል። ከዛን የሚደረደራልና እዚህ ጋር ልብሶቹን የጣውላውን ልብስ ስላችሁ ሳህን የሚቀመጥበትን ልብስ እንደዚህ አጥቤ ተኩሼ በዚህ መልኩ አዘጋጅቼ አንጥቻለሁኝ እና አብረን እንረትም ማለት ነው እናስተካክለው። ከዛን እንዴት እንደምደረድረው ታያላችሁ ማለት ነው። እንዴት አሳምሬ እንደምደረድረው እንዴት አሳምሬ እና ጣውላችን 12 ሰው ነው የሚይዘው እንደምታዩት ከወዲህ 6 ከወዲህ 6 በሉት እና ይህን ይመስላል። ማብራቱ በጣም ቦግ ብሏል፣ ግን በደንብ እየለየ አይደለም መሰለኝ። እስኪ ቀንስለት ማብራት የሚቀንሰው እንደዚህ ይሻላል መሰለኝ ያ እና ውዶችዬ እንደርድረው ማለት ነው። እዚጋ እንደዚህ እዚጋ እንዳልኳቸው አጥቤ ያዘጋጀሁት ልብስ አለ። እንደዚህ እያረግን እንደረድረዋለን ማለት ነው። በስነ ስርዓት ያኔ አደራደሩ ማመር አለበት። አንዱ መብለጥ አንዱ ማነስ የለበትም። ሴፍቱን ጠብቆ እያንዳንዱ ልብስ መደርደር አለበት ማለት ነው እና በስነ ስርዓት ማለት ነው። በዚሁ አጋጣሚ ሙያ ተማሩ፣ ከሪሞ ዩቲዩብ ቻናል ሙያ ተማሩ። እሺ ሰምታችኋል። በዛ አድርገን እንደረድርና በእያንዳንዱ ስርዓት ባለው እንደረድርና እንጨርሳለን። እንመጣለን ተመልሰን። ውድና የተከበራችሁ የሪሞ ዩቲዩብ ቤተሰቦች እዩት አድርጌ ልብሱን እንደደረደርኩት የሳህኑን ማስቀመጫ ማለት ነው። አያችሁት አይደል? ያምራል አይደል? በስነ ስርዓቱን ሴፍቱን በጠበቀ ደርድሬያለሁ። አሁን ወዴት ነው የምንሄደው? ሳህኖቹን እናወጣና እንደረድራለን ማለት ነው። ለስጋው ሳህኖቹ ዝጋ ነው ያሉት። ማነው ጎንበስ ብሎ የሚያወጣው? 12 ደርዘን ሳህን ነው ያለው እና ማንኪያም እንደምታዩት በጎልደን ከረን ነው እንደምታዩት። እዚህ ጋር 12 ማንኪያ አለ በጎልደን ከረን። ጎልደን ማለት ይሄ ነው፣ ወርቃማ ማለት ነው። እና እነዚህን ሳህኖች እናውጣና ዛን እንደረድራለን። ውዶችዬ ሳህኖችን በዚህ መልኩ አውጥቻለሁኝ። ወደ መደርደሩ ነድ እንዴት እንደምደረድረው እኔ በዛ አደርግና ሁሉም ላይ ሾርባ ሲኖር ደግሞ የሾርባው ይወጣል ማለት ነው። እንዴት እንደደከመኝ በጣም ነው የሚያደክመው። በጣም እኔ አሁንስ እየሰለቸኝ ነው። ምክንያቱም አረብ ሀገር ተመሰልቸቱ አንጻር በአፍንጫዬ እየወጣ ነው። እውነቴን ነው። በጣም ነው የሰለቸኝና ይሄ ተቆጭ የሌለው ዕቃ እንዴት አባቱ እንደሚንኳኳ ሱሞተኛ ሲያስጣላ። እንደውም ቀስ እያደረኩ ነው እያነሳሁት። ለምን አባቱ እንደሚሰደብ አላቅለትም። እኔ እንደደከምከኝ አንተ አታውቅም። ቀን በቀን እየቆሸሽክ እኔ አንተን እየፈገፈኩኝ እንዴት እንዳደከምከኝ አንተ አታውቅም። ግን ደግሞ እዚህ ጋር ስትጮህብኝ እኔ ይከፋኛል። ጉድ እኮ ነው። እና ከኢትዮጵያ አዲስ ለምትመጡ ልጆች ትምህርት ይሆናቸዋል። እንዴት ሳህን እንደሚደረደር ልመዱ።
ብላ ስትጭኑብሽ እያንዳንድሽ ነው። እናንተ ደግሞ እሷ ሳትናገራችሁ ቀድማችሁ ማስተካከል፣ በቃ ቀድሞ ማስተካከል። ያሁን እሷ ሳትናገረኝ ነው በቃ አጠብኩኝ አላጠብኩኝ በቃ ደራደርኩት በቃ እንደዚህ ቤቱን ከፍቶ ለራሱ ሲገባበት ለራሱ ደስ ይላል። በቃ የሆነ ነገር ተፍተፍ ብሎ ስታዩት በጣም ነው የሚያስደስተው ወላሂ። እና እኔ እሷ እስከምትናገረኝ ድረስ ምናምን ኖ እልከኛ ነኝ ሲጀመር። እሷ ካዘዘችኝ አልነካላትም። እሷ ካላዘዘችኝ ግን ድንጋም እፈልጣለሁ። ድንጋም ማለት ነው ወላሂ ክፋቴ። እልከኛ ነኝ። ይኸውት በዚህ መልኩ ደርድሬ ያለሁኝ አያምርም? ኦ ማይ ጋድ ኦ ማይ ቢዝነስ። አሁን ደግሞ የቀራን ምንድን ነው? ይኸው እንደምታዩት ይሄ ልብስ አለ አይደለ? ይሄ ልብስ ታጥቦ ተተኩሷል። እንደምታዩት ተመሳሳይ ነው። አጥቤ ተኩሼ በዚህ መልኩ ረታጥቤዋለሁኝ። ሶ ምንድነው ማድረግ ያለብኝን እንዴት እንደማደርገው አሳያችኋለሁ። ለስጋ እዚህ ጋር እንትን አለ ምንድነው ጠፋብኝ። ይኸው ይሄ ልብሱን ማስገባበት ማለት ነው። ያው ይሄ ብራቱ አለ። ይሄንን እንዴት እንደማደርገው ላሳያችሁ። አሁንም ይሄንን እንደዚህ ጨፍሰዋለሁኝ። በአንድ እጄ ስልክ ይዤ ግን አልተመቸኝም። ለዛ ነው እንደዛ አድርገውና በስነ ስርዓት ማለት ነው። በስነ ስርዓት ከዛ ይሄንን ብዙ አስገባዋለሁ። እንደዛ አድርጌ ከሰባው በኋላ ምን አደርገዋለሁ? እንደዚህ ካደረኩት በኋላ ማለት ነው። ይሁት ማለት በአንድ እጅ ሆኖ ነው፣ ግን በስነ ስርዓት እየረተብኩት አይደለም። አልተረተበም። የአንድ እጅ ነገር ስለሆነ እንደገና ፈትቼ አስተካክለዋለሁ። ሶ በዚህ መልኩ እናስተካክላለን ውዶቼ። ተመልሼ መጥቻለሁኝ። በዚህ መልኩ ደርድሬዋለሁኝ። ይሁት እንደዚህ አርቄ አሰማምሬዋለሁ። ሶ ይሄንን የት ነው የምናደርገው? እዚህ ጋር እናደርገዋለን። እንደዚህ ማለት ነው። እያንዳንዱ ሁሉም ቦታ ላይ እንደዚህ ካደረግነው በኋላ ከዛን ሲበሉ እኮ ማለት ነው እናንሳው እኮ አይሉም። በጣም ነው የሚያናድዱት። እናንሳው አይሉም። እንደዚህ ያደርጉና ማለት ነው እዚህ ጋር ቁጭ ያደርጉታል። ከዛ ሩዝም በሉ ምንም በሉ እንዳለ በቃ ይበክታል። ይሄ ለራሱ ይቆሻል ማለት ነው። ወላሂ ወይኔ ሰለቸኝ ውዶቼ፣ ሰለቸኝ የምር። እስኪ እናንተ ሁላችሁም እስኪ ኮመንት ላይ ያሳውቁኝ። የምሬን ነው። እውነት መዳም ቤት የሚሰሩ ልጆች እናንተም እንደዚህ ናችሁ? እንደዚህ ናችሁ ወይ? እኔ ሰለቸኝ። ይህንን ልብስ በማጠብ ነው በጣም የሰለቸኝ። አሁንስ ከነሱ ልብስ ይሄ የምግብ ልብስ ነው ያሰለቸኝ። የነሱማ መቼም አንደኛውን ይታወቃል። ወላሂ የማይቻል የለም የነሱ መቼም። ግን ይሄ እንግዳ ሊመጣ ነው ከተባለ በቃ ሪሞ አበደች። አኮርፋታለሁ። እና እንግዳ ሲመጣ ነው በብዛት እዚህ ቤት የሚባሉትና ቤቱ አዲስ ነው እንደምታዩት፣ ምንም ነገር የለውም። አመቱ ነው ተሰራ። በቃ እንግዳ እዚህ ቤት ሊመጣ ነው ተተባለ እኔ ቅድሚያ በቃ እንባ ነው የሚቃረበኝ። እንባ ወላሂ እንዴት በቃ ሀሳብ የሚሆነኝ ምንድነው ይሄ ጣውላ እስከነ ሳህኑና እስከነ ልብሱ የሚያሳስበኝ ነገር ቢኖር ይሄና ይሄ ብቻ ነው። ምክንያቱም በቃ ሁለት ሰው ተመጣ እንዳለ 12ቱ ሳህኑ 24ቱ ሳህኑ ላይ ይቆሻል። 24ቱ ሳህን ሲደመር እንደገና ደግሞ 24 ጨርቅ ማለት ነው። እሱ እንዳለ ይቆሻል። በቃ እኔ ያላቅም እውነት ማለት በቃ ሁለት ሰው ሶስት ሰው ለመጣ ሰው እንደዚህ መደርደሩ ምን አስፈለገ? ለምን ሁለት ሳህን አራት ሳህን አይወጣም? ለምን? እውነት እኔ እንጃ። እኔ መዳም አለቅት ታበዛዋለች ወላሂ። እቃው ይታይልኝ ይሆን ምን ይሆን አላቅም። እኔ አላቅም። እናንተስ ምን ትላላችሁ? ወይኔ እኔ ግን ስልችት ብሎኛል ውዶቼ እውነት። ብቻ ማንኪያውን ደግሞ አልደረድርላትም። ምክንያቱም ነገሩ አልደረድርላት አያስችለኝ ቤት ነው ያለው ብላ እሷ ጎንበስ የምትል እኔ ልደርድርላት። የምሬን ነው። ካላስ እየስጋ አራቱ ደቅባት ጎንበስ ማለት ራሱን ያቅቶኛል። ወይኔ ጉዴ ፈላ። እና ማንኪያውን ደግሞ እንዴት እንደምንደረድረው አብራችሁን ሁኑ ውዶቼ። አዲስ ለመመጡት ልጆች ይጠቅማችኋል። አንደኛውን እዚህ ሹካው
አዲሱን ማንኪያውን ደግሞ ከላይ ምክንያቱም ዋናው ተፈላጊ ይሄ ነው አይደለ? ኤኒዌይስ ከዚህ የሚቀመስ ሰው ላጥ ያደርገዋል ማለት ነው። በግራ ነው የሚሆነው። ኤኒዌይስ ኖ ፕሮብለም። መቼም አንድ ቦታ ተቀምጦ አይርቃቸውም እነሱ ያው ታውቃላችሁ፣ ትንሽ ትልቁ ስራቸው ነው እንጂ ማለት ነው። እና ግን ወላሂ እንድንስ ይታደላል። በነገራችን ላይ እኔ አላቅም እውነት እኩል እንኖራታለን ይችን ኑሮ ከተባለ እዚህ ምድር ላይ ያለችውን ህይወት እኛም እኩል እንኖራታለን። ግን ደግሞ ኢንሻአላህ አላህ ካለ ለሁላችንም ማለት ነው ለሁላችንም በቃ ለሁላችንም ለሰው ዘር ለተባለ አላህ የተሟላውን ህይወት አላህ ይስጠው ለሁሉም ማለት ነው። ለሁሉም የምሬን ነው። እኔ ምኞቴ ነው ወላሂ ምኞቴ በቃ አለ አይደል እኔ ለሁሉም ሰው የተደላደለ ህይወት የተደላደለ ኑሮ አላህ ይስጠው እና እንደዛ ነው እላችኋለሁ። እንደዚህ እያላችሁ ዱአ አድርጉ፣ ፈጣሪያችሁን ለምኑ። ሙስሊም የሆናችሁ ዱአ አድርጉ፣ ኦርቶዶክስ የሆናችሁ ጸሎት አድርጉ እላችኋለሁ። ፈጣሪ ምንም አይሳነውም። ሁሉ ነገር በሱ እጅ ነው ማለት በቃ ሁሉ ነገር በሱ እጅ ነው። አድራጊውም ፈጣሪውም የሚገለንም የሚያኖረንም የምንበላው የሚያበላን የሚያጠጣን እቺ ኢቭን ለሰከንድ ለደቂቃ የምንተነፍሳትን የምንናገራትን በቃ እሱ ብሎልን ነው እና ይሄንን እድል ያላገኙ በጣም ብዙ ሰው አለ። ስለዚህ ፈጣሪያችንን እናመስግን፣ እያመሰገን በቃ ህይወትን መቀጠል ነው እና እንደዛ ነው። መታ ደግሞ ድጋሜ ማለት ነው እንግዲህ ሊመጣ ሲል ታረጋለች ሴትዬ መታ ድጋሜ እንትን ታደርጋለች ማለት እኔ አሁን እንግዲህ ረክብ ያለው አስተካክል ያለው ብያለሁ አይደለ? እሷ ደግሞ ገናችን ወደዛ ወደዚህ እያደረገች ታስተካክላታለች ማለት ነው። ማለት በነገራችን ላይ የሆነ ሞዴል ነገር ማለት የሆነ እንትን ምንድነው የሚባለው ይሄ ዲኮሬሽን ማበጀት አንደኛ ነው። አንደኛ ወላሂ ምንድነው ማማ በዲኮሬሽን ሰርተሻል እንዴ እላታለሁ። በልጅነት ጀምሬ ነው እኔ ዲኮሬሽን ምናምን የለመድኩት ትለኛለች። እና የሆነ ዲኮሬሽን ማበጀት አኡዙ ቢላህ አንደኛ ናት። ሺ ኢዝ ነምበር 1 ፐርፌክት ናት። በቃ ቢዩቲፉል ማለት በቃ የሆነ ነገር ማስተካከልም ሆነ አሁን ይሄን ያስተካከልኳለሁ እኔ ያስተካከል ያለው ይሄ ስትሬት ነው ብያለሁ። አሁን ለምሳሌ ይሄ ጨርቅ ስትሬት ለእናንተም ስትሬት መስሎ ነው የሚታያቸው። ለእሷ ስትሬት አይደለም ኖ ባር ገና መስሎ አስተካክላታለች። እና ዲኮሬሽን ላይ በጣም አንደኛ ናት። ስራም ትሰራለች። የኔ ሴትዮ በእርግጥ አቆል ለመብራት ከሆነ ትሰራለች። ማንኛውንም ስራ ድብና ነው የምትሰራው። ግን እንደዚህ እንግዳ ሲመጣ ለእንግዳ ያላት ክብር በጣም ነው የሚያናድደኝ እንጂ እንደዚህ ስራ ምናምን ታግዘኛለች፣ ትሰራለች። እና ደርድሬ ጨረስኩኝ ማንኪያዎችን። እነዚህ ተረፉ። ለምን እንደተረፉ ባላቅም ተርፈዋል። ወረዴ ትርፍ ነው መሰለኝ የተገዛው፣ ለዛ ነው። እና ይህን ይመስላል ማንኪያውም ሹካውም ሰሃኑ ሁሉ ነገር ይሁት እንደምታወት ደርድሬ ያለውን የሪሞ ቤተሰቦች ቤታችንም ይሄን ይመስላል። ትርፍ ማንኪያውንም እዛው እናደርጋለን። ሾርባውን ግን ይሄንን አልደረድርላትም፣ ምክንያቱም ራሷ ጉዳይ አንዴ ደክሞኛል። ላኢላሀ ኢለላህ እንዴት እኮ እንደሚያደክም እውኝማ በመስታወቱ ሃይ ጥቁርቁር ብያለሁኝ እንደምታዩት ማለት ነው። እና እዚህ ጋ ጠማኝና ስረተው ቆይቼ ውሃ አነሳሁ። ምክንያቱም ስለጠማኝ ውሃ ነው መጠጣት የምንፈልገው፣ ሌላ ነገር መውሰድ አልፈለኩም። እና ሰው ውሃ ዝጋለች። እዚህ ጋ ደግሞ እንትን አለ ይኮ ይጣፍጣል። በነገራችን ላይ ይልብላ እንዴ ግን ጣፋጭ አበዛሁ ዛሬ በጣም አድርጌ። ውሃዬን ልውሰድ ዝም ብዬ እና ክችናችን ይሄን ይመስላል። አዲስ ቤት ነው፣ ምንም አይሰራበት እናንተ ምንም ትንሽ ነው ክችናችን ለራሱ ያት እንደምታዩት አንድ ሰው ብቻ ነው የምታስቀምጠው። እንትን ነው የምታጠብበት ፊንጃል ብቻ ሌላ ነገር አይሰራበት። እዚህ ጋር ደግሞ መቅሰላ አለ። መቅሰላ እና
አላህ ለሁላችንም የተስተካከለ ህይወት ይስጠን ነው የምላችሁ ውዶቼ። እኔ ሌላ ልላችሁም ወላሂ እዛ ጋ ወንበር አለ ምናምን ማብራት አላበራም እንጂ ሰልችቶኛል። እና ይሄን ይመስላል። አብራችሁ ስለቆያችሁ እጅግ አመሰግናለሁኝ። ቴንኪው ኤቭሪባዲ ኑሩልኝ። ግን ሪሞ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እዚህ ጋር አንድ ትልቅ ነገር ረሳሁኝ። ምንድን በሉ ሶፍት ነው ታለሱ ህይወት አለ እንደ እናንተ ይሄ ሶፍት ባይኖር ማለት ነው። ክችን ቤት እንዴት ሶፍት አይጠቅመኝም። በቃ ፎጣ አቆሽሼ ማጠቡ እንዴት እንደምጣላ ፎጣ አልጠቀምም። በቃ ሶፍት ነው የምጠቀመው። ወላሂ ሶፍት ጋር ያለኝ ትግል እኔ እንጃ። ወይኔ መቼም እኔ ሌላ ቤት እንደው እዲሃ ቤት ብገባ ጉዴ ነው ጉዴ። ምክንያቱም አንዳንዶቹ መዳሞች ሶፍት ቆጣሉ፣ ምዝዝ ሲያደርጉ ለራሱ እጅ ይሰብራሉ አንዳንዶቹ ማለት ነው። ምክንያቱም አይፈልጉም ሶፍት እንድንጠቀም በፎጣ ምናምን እንድንጠቀም ነው የሚፈልጉት። ምክንያቱም ፎጣውን አጥበን መልሰን እንድንጠቀም እና እኔ ደግሞ እንደዛ ያለውን ነገር ደስ አይለኝም፣ አይመቸኝም። እና ጠርቅ ጠርቅ አድርጌ መጣል ነው የሚያስደስተኝ። እና ብቻ የሰው አስተሳሰብ የሰው እንትን ይለያል በእርግጥ። እና ይህን ይመስላል ወዶች፣ ይህን ይመስላል። ወደዳችሁት ተወደዳችሁት ቀጣይ ቪሎግ ሰራላችኋለሁ። እሺ ሰምታችኋል። እና ወዳችኋለሁ። ሪሞ ዩቲዩብን ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። አበረታቱኝ። ስወዳችሁ ከዚህ ሁላ ጉድ አውጡኝ፣ አፈምሱኝና ማለት ነው። ከዚህ ሁላ ጉድ አውጡኝ፣ ወደ ሀገሬ አብቁኝ ማለት ነው። እሺ ሰምታችኋል እያንዳንዳችሁ